ብዙ አማኞች እየጸለዩ ነው፣ ነገር ግን ሳያውቁት የራሳቸውን መልስ እየዘጉ ነው። ዛሬ መንፈሳዊ ሕይወቶን ሙሉ በሙሉ ሊለውጥ የሚችል ነገር ላሳየው እፈልጋለሁ። ጉዳዩ እንዴት እንደሚጸልዩ ብቻ ሳይሆን በኋላ ላይ ስለሚያደርጉት ነገር ነው። ምክንያቱም ከጸለያችሁ በኋላ ብታደርጉት እምነታችሁን የሚነካ መልሶቻችሁን የሚያዘገዩና ከእግዚአብሔር ጋር ያላችሁን ግንኙነት የሚያዳክሙ ነገሮች አሉ። መጽሐፍ ቅዱስ በማርቆስ ምዕራፍ 11 ቁጥር 24 ላይ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል። ይህ ማለት ጸሎት አሜን ስትሉ አያበቃም ማለት ነው። ጸሎት በአእምሮአችሁ በውሳኔዎቻችሁና በአመለካከቶቻችሁ ይቀጥላል። እንደ አማኝ እንድንጸልይ ብቻ ሳይሆን ከጸለይን በኋላ በምናደርጋቸው ነገሮች ላይም እንድንጠነቀቅ ተጠርተናል። ምክንያቱም ከጸለይን በኋላ የምታስቡት፣ ከጸለያችሁ በኋላ የምትወስኑትና ከጸለያችሁ በኋላ ወደ አእምሮአችሁ እንዲገባ የምትፈቅዱት ነገር እምነታችሁን ሊያጠነክር ወይም ደግሞ ሊያዳክመው ይችላል እና አብዛኛዎቹ ሰዎች ይህን እያደረጉ እንደሆነ እንኳን አያውቁም። ዛሬ ከጸለዩ በኋላ በምንም አይነት ሁኔታ ውስጥ ማድረግ የሌለቦትን 6 ነገሮች እንወያያለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ጥርጣሬ አእምሮን እንዲቆጣጠር በፍጹም አትፍቀድ። ይህ ከሁሉም በላይ ጸጥ ያለ ስህተት ነው፣ ግን እጅግ አጥፊው የማይካድ ነው። ተንበርክከ በታላቅ እምነት ትጸልያለህ፣ ከእግዚአብሔር ጋር በእውነት ትገናኛለህ እና ለተወሰነ ጊዜ ሰላም ይሰማሃል፣ ሰማይ እንደሰማ ይሰማሃል። ነገር ግን ከዚያ ተነስተ ወደ ልማዶች ተመልሰ ማሰብ ትጀምራለህ። አእምሮ ራሱ ዳኛ ይሆናል። እናም ራስህን መጠየቅ ትጀምራለህ። ምንም ነገር ባይከሰትስ? የእግዚአብሔር ፈቃድ ባይሆንስ? ነገ ነገሮች ቢባባሱስ? ሳታስበው በእምነት ወደ መንፈሳዊ ዓለም የለቀቀውን ተአምር በጥርጣሬ በገዛ እጅ ትጎትተዋለህ። ያዕቆብ 1 ቁጥር 6 የሚጠራጠር ሰው በሁሉም መንገዶቹ ያልተረጋጋ እንደሆነ ያስጠነቅቀናል። ጥርጣሬ ብቻ እንዳልሆነ መረዳት አለብህ። አእምሮን የሚያልፍ ንጹሕ ሐሳብ መንፈሳዊ አቋም ነው። እግዚአብሔር በሰጠ ቃል ኪዳን ሳይሆን በአካላዊ ዓይኖች በሚያየው ነገር አመክንዮ ላይ የበለጠ ለመታመን የምትወስንበት ትክክለኛው ጊዜ ነው። እምነት አስቀድሞ ተከናውኗል ይላል። ጥርጣሬ በሹክሹክታ ይናገራል፣ እስካሁን አላየሁትም። ከጸለይን በኋላ መጠራጠር መሬት ውስጥ ዘር መትከልና በየቀኑ መቆፈር እንደማለት ነው። ሂደቱን በኃይል ስለምታቋርጡት በዚህ መንገድ ፍሬ አያፈራም። የእግዚአብሔር መልሶች ከመገለጣቸው በፊት ብዙ ጊዜ በማይታዩ ሁኔታዎች ውስጥ ያድጋሉ። ከጸለያችሁ በኋላ ስራችሁ እግዚአብሔርን መጠየቅ አይደለም፣ ስራ እምነትህን መጠበቅ ነው። ፍርሃት ወደ አእምሮ ውስጥ ሲገባ አታዝና ነው፣ በስልጣን መልስ ስጥ። እግዚአብሔር ሰምቶኛል፣ እግዚአብሔር በእኔ ምትክ እየሰራ ነው፣ መልሴም እየመጣ ነው በል። ሁለተኛ፣ ከጠየቀው ነገር ጋር በቀጥታ ተቃራኒ ሆነ አትኑር። ይህ ስህተት ከሚመስለው በላይ የተለመደና ለብዙ አማኞች መንፈሳዊ ውድቀታቸው ዋነኛ ምክንያት ነው። ብዙ አማኞች በሚያስደንቅ ስሜት ይጸልያሉ፣ ነገር ግን አሁን ከጠየቁት ነገር ጋር ፈጽሞ ተቃራኒ በሆነ አቅጣጫ ይኖራሉ። በመሰረቱ የእምነትን ውጤት የሚፈልጉት ያለ ስምምነት ቁርጠኝነት ነው። እግዚአብሔር ለቤተሰባቸው ሰላም እንዲያመጣላቸው ይጠይቃሉ፣ ነገር ግን ክርክርን የሚያቀጣጥሉና በጠረጴዛው ላይ የሚጮሁ የመጀመሪያዎቹ ናቸው። ለዓላማቸው መለኮታዊ መመሪያ ይጠይቃሉ፣ ነገር ግን እግዚአብሔር ግልጽ መመሪያ ሲሰጣቸው አስቸጋሪ ስለሆነ ችላ ይሉታል። ጸሎት ታዛዥነትን ለማስወገድ የሚያስችል ሰበብ ሆኖ አልተቀረጸም። ጸሎት የመነሻ ነጥብ እንጂ የመጨረሻ መስመርህ አይደለም። ያዕቆብ 1 ቁጥር 22 በግልጽ እንዲህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ይህ ማለት የዕለት ተዕለት ሕይወትህ እና ውሳኔዎችህ
በጉልበቶች ላይ እያወሽከው ያለውን ነገር መደገፍ አለበት ማለት ነው። ምክንያቱም እግዚአብሔር ስትጸልይ የምትናገረውን ውብ ቃላት ብቻ አይሰማም። ስትቆም እንዴት እንደምትራመድ በጥንቃቄ ይመለከታል። ከመጥፎ ልማድ ነፃ ለመሆን ከጸለዩ፣ ነገር ግን ከዚያ ልማድ ጋር ወደሚያስተሳስሩት ቦታዎች መመለሳችሁን ከቀጠላችሁ ከጥያቄው ጋር እየተቃረኑ ነው። እግዚአብሔር እምነቶን ያከብራል፣ ነገር ግን ታዛዥነቶንም ያከብራል። ከጸለይክ በኋላ ራስህን ተመልክተ ዛሬ እግዚአብሔርን ከምጠይቀው ነገር ጋር በሚስማማ መንገድ እየኖርኩ ነውን ብለህ መጠየቅ አለብህ። ምክንያቱም ጸሎት በሩን ይከፍታል፣ ነገር ግን የዕለት ተዕለት ታማኝነትህ በሱ ውስጥ እንድትገባ የሚፈቅድልህ ነው። ይህ የትዕግስት ማጣት ስህተት ነው እና ሁልጊዜም ከፍተኛ ዋጋ ያስከፍላል። ትጸልያለህ፣ ጉዳይህን ለእግዚአብሔር ታቀርባለህ፣ ግን እንዴት መጠበቅ እንዳለብህ አታውቅም። ቀኖቹ ሲያልፉና የፈለከውን ፈጣን ውጤት ሳታይ ስትቀር ጭንቀት ይቆጣጠራል እና ነገሮችን ማስገደድ ትጀምራለህ። ችግሩን በራስ መንገድ ለመፍታት ትሞክራለህ። በችኮላ ስሜታዊ ውሳኔዎችን ታደርጋለህ እና እግዚአብሔር ገና ያልመረጣቸውን በሮች መግፋት ትጀምራለህ። ከሁሉም የከፋው ነገር ደግሞ የእግዚአብሔርን ጊዜያዊ ዝምታ የመጨረሻ ውድቀት እንደሆነ ራስህን ማሳመን ትጀምራለህ፣ ግን አይደለም። መክብብ 3 ቁጥር 1 የማይንቀሳቀስ ሕግ ይሰጠናል። ለሁሉም ነገር ወቅት አለው ወይም ደግሞ ጊዜ አለው። እግዚአብሔር በጭንቀትህ ሰዓት አይሰራም። የሚሰራው በስትራቴጂካዊ ዓላማ ነው። አንዳንድ ጊዜ በጣም የሚያበሳጭ መዘግየት መካድ አይደለም፣ ጥብቅ የዝግጅት ወቅት ነው። አብርሃምን አስታውስ። ከእግዚአብሔር ትልቅ ቃል ኪዳን ተቀብሏል። ነገር ግን የሰማይን ጊዜ እንዴት መጠበቅ እንዳለበት ስላላወቀ የራሱን ተአምር ለመስራት ወሰነና እስማኤልን ወለደ። እናም ያ ትዕግስት ማጣት ለትውልድ የሚዘልቅ አሳዛኝ ውጤት አስከትሏል። እዚህ ላይ ችላ ማለት የማትችለው መንፈሳዊ ሕግ አለ። በገዛ እጅህ የምታስገድደውን ነገር ለራስህ መደገፍና መክፈል ይኖርብሃል። ነገር ግን እግዚአብሔር ፍጹም በሆነው ጊዜ አንድ ነገር ሲሰጥህ እንድትጠብቅ የሚያስችልህ ማለቂያ የሌለው ጸጋም ይሰጥሃል። እግዚአብሔርን መጠበቅ ዝም ብሎ መቀመጥ አይደለም፣ ንቁ እምነት ነው። እግዚአብሔር አረንጓዴ ብርሃን እስኪሰጥህ ድረስ ላለመንቀሳቀስ ወይም ላለማድረግ በጥብቅ መወሰን ነው። እና አራተኛው ደግሞ ለእግዚአብሔር አስቀድመ የሰጠውን ነገር መልሳ አትውሰድ። ከነዚህ ሁሉ ውስጥ ይህ በአእምሮም ሆነ በስሜታዊ ደረጃ እጅግ አድካሚ ስህተት ሊሆን ይችላል። ተንበርክከህ ትጸልያለህ፣ ታለቅሳለህ፣ እናም ችግሩን ሁሉ ለእግዚአብሔር ትሰጣለህ። እናም ከሰዓታት በኋላ አንተም እንዲሁ ትጨነቃለህ። ጌታ ያንን ዕዳ ወይም ሕመም እንዲቆጣጠር ተነግሯል። ነገር ግን አሜን ብለህ ልክ እንደዛው ቀኑን ሙሉ ስለ ችግሩ እያሰብክ ትሄዳለህ። በአእምሮ ውስጥ እንደገና ትደግመዋለህ። በጣም የከፋውን ሁኔታ በአይነ ህሊና ትመለከታለህ። ፊልጵስዩስ ምዕራፍ 4 ቁጥር 6 ልመናችንን ለእግዚአብሔር እንድናቀርብ ይነግረናል። ነገር ግን ቁጥር 7 ዋስትናውን ይጨምራል። የእግዚአብሔርም ሰላም ልባችሁን ይጠብቃል። ይህ ማለት ሕጋዊ ልውውጥ የሚከናወነው በእውነተኛ ጸሎት ነው። ከባድ ሸክምህን ለእግዚአብሔር ትሰጣለህ፣ እናም በመልሱ ሰላም ይሰጣል። ልውውጡ ይህ ነው። ነገር ግን ከጸለይክና ከ5 ደቂቃዎች በኋላ ጭንቀቱንና ፍርሃቱን መልሰ ከወሰድክ ያንን መለኮታዊ ግብይት እያቋረጥክ ነው። አእምሮውን እንደ ተዋጊ ጠብቅ። ድንጋጤ ለመመለስ ሲሞክር አፍህን ክፈትና እግዚአብሔር ይህንን አስቀድሞ በቁጥጥር ስር አውሎታል። በጭንቀት ውስጥ መኖርን እምቢ እላለሁ፣ አባቴን ማመንን መርጫለሁ በል። አምስተኛ የላቀ የምስጋና ኃይልን ፈጽሞ አትርሱ። ይህ አብዛኛው ሰው ችላ የሚለው ስህተት ነው። ይጸልያሉ፣ ይጠይቃሉ፣ ጸሎታቸውን ይጨርሳሉ። ከዚያም እግዚአብሔርን ምንም ሳያመሰግኑ በጸጥታ ሕይወታቸውን ይቀጥላሉ። ምስጋናቸው ሙሉ በሙሉ የተመሰረተው የመጨረሻውን ውጤት መጀመሪያ ላይ በማየት ላይ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ቀጥተኛ ትእዛዝ ነው። በሁሉም ሁኔታዎች ምስጋና አቅርቡ። ኢየሱስ እንዴት እንደሰራ ተመልከት።
በአልዓዛር መቃብር ፊት በቆመ ጊዜ ተአምሩን ከማየቱ በፊት ለአብ ጮክ ብሎ ምስጋናን አቀረበ። የሞተው ሰው ከተነሳ በኋላ እግዚአብሔርን አላመሰገንም። ድንጋዩ ከመወገዱ በፊትም እንኳ አመስግኗል። ምክንያቱም የላቀ ምስጋና ለመንፈሳዊው ዓለም ይናገራል። አባት ሆይ አንተ በኔ ምትክ እየሰራ እንደሆነ ሙሉ በሙሉ ስለማውቅ በጣም አምናለሁ። ብዙ አማኞች በብስጭት ይኖራሉ። አይኖቻቸው የሚያተኩሩት ገና ባልተከናወነው ነገር ላይ ብቻ ነው። ነገር ግን በእምነት ምስጋናን ለማቅረብ ስትመርጥ አጠቃላይ እይታ ይለወጣል። ልብህ ከሰማይ ጋር ይጣጣማል፣ ሰላምህም ይረጋጋል። ከጸለይክ በኋላ ሁኔታው ጨለማ ቢመስልም እንኳን ምስጋና ማቅረብን ተማር። ተነስተህ ጌታ ሆይ ስለሰማኸኝ አመሰግናለሁ በል። ከእግዚአብሔር ጋር ያለዎት ግንኙነት ችግር ሲያጋጥሞት ብቻ የ5 ደቂቃ ፈጣን ንግግር ብቻ ከሆነ ኃይለኛ መንፈሳዊ ውጤቶችን መጠበቅ አይችሉም። ግንኙነቱ ሕያው ሆኖ መቀጠል አለበት። በሚያሽከረክሩበት ጊዜ፣ በሚሰሩበት ጊዜና የዕለት ተዕለት ኑሮውን ሲኖሩ ለእግዚአብሔር ድምፅ ያለዎት ስሜታዊነት ንቁ ሆኖ መቆየት አለበት። የአንድ አማኝ እውነተኛ ኃይል በአንድ የጸሎት ዝግጅት ውስጥ አይገኝም። ከአብ ጋር ያልተቋረጠ ኅብረት በመጠበቅ የሚገኝ ነው። የጸሎት ሕይወትህ በአንድ ትልቅ ኃጢአት በአንድ ሌሊት አይጠፋም፣ በተደጋጋሚ በሚደጋገሙ ትናንሽ ኃጢአቶች እንጂ። ጸጥ ያሉ ልማዶች ይመስላሉ፣ ግን የታሪክ አቅጣጫውን መቀየር ይችላሉ። ምክንያቱም ስትጸልይ ትክክለኛዎቹን ቃላት ስለመጠቀም ብቻ አይደለም፣ ከጸለዩ በኋላ በትክክል ስለመኖርና ስለማሰብ ነው። እነዚህም 6 ስህተቶች ሲያርሙ እምነቶን ያጠናክራሉ፣ አእምሮ ይስተካከላል እና መልሶቹ በግልጽ መታየት ይጨምራሉ። ይሄ መልእክት በእውነት መንፈሶን የሚነካዎት ከሆነ እግዚአብሔር ሆይ ከጸሎቴ ጋር ከሚቃረን ሕይወት ጠብቀኝ የሚለውን መልእክት በኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።